ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። እንግዲህ በአማራ ክልል ያለው አጠቃላይ ሁኔታን በተመለከተ ባለፉት 3-4 ቀናት ያሉትና በተለያዩ የአማራ ክልል አካባቢዎች የተከናወኑትን ተጋድሎች የተመለከተ ነው። ምናልባት አዳዲስ መረጃዎችም እየደረሱን ይገኛሉ። በዚህን ወቅት ላይ የአማራ ፋኖ ብሔራዊ ንቅናቄ በቀጣይ በአጠቃላይ ስለሚወሰደው ፖለቲካዊና ወታደራዊ እንቅስቃሴዎችን የተመለከተ ጥልቅ የሆነ ግምገማና ስብሰባ እያደረገ ነው። ከዛ በኋላ ሊመጣ የሚችለው የማጥቃት እንቅስቃሴ በተቀናጀ ሁኔታ ልዩ የማጥቃት እቅድ ወርቶ የሚከናወን እንደሆነ ይጠበቃል። ከዚህ ቀደምም አርበኛ አስረስ ማረዳምጤ እንደገለጸው ከሆነ የአማራ ፋኖ ብሔራዊ ንቅናቄ በአራቱም ቀጠናዎች በተመሳሳይ ሰዓትና ጊዜ ጥቃት ሊፈጽም የሚችልበትን አቅም ገንብቶ የጨረሰ በመሆኑ በቅርቡ አጠቃላይ ጥቃት በአገዛዙ ሰራዊት ላይ ሊፈጸም እንደሚችል ገልጿል። ያንን በተመለከተ የተለያዩ እንቅስቃሴዎች በቀጣይ የምናይ እንደሚሆን ነው የሚጠበቀው። ሌላው የአገዛዙ ጀነራሎች እንደተለመደው ባዶ የድል ዜናዎችን ለደጋፊዎቻቸው እየገለጹ ይገኛሉ። ሰሞኑን በባህር ዳር የተሰበሰበው የአማራ ክልል በአጠቃላይ የጸጥታው ጉዳይ የተመለከተ አንድ ስብሰባ ላይ የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ ፋኖን አጥፍተናል፣ ከዚህ በኋላ የሚቀር ነገር የለም፣ በታትነነዋል ብለው ምናልባትም በሳቸው አንደበት ይህንን ቃል ሲናገሩት ለ10ኛ ጊዜ እንደሆነ ዘርዝሮ ማስቀመጥ ይቻላል። በትነነዋል፣ አጥፍተነዋል፣ ከዚህ በኋላ የቀረው አመራሩ ነው፣ አመራሩም እንዳይነጋገር እንዳይገናኝ አድርገን በየቦታው ያለ ጀሌ አስቀርተነዋል የሚል መግለጫ ሲሰጡ ከርሟል። አሁንም ባህር ዳር ላይ ተመሳሳይ የሆነ እውነት ለመናገር ለደጋፊዎቻቸው ሞራል ራሱ የሚያስቡ አይደሉም። በየጊዜው ተመሳሳይ ነገር እየነገሯቸው፣ ነገር ግን የአገዛዙ ሰራዊት በከፍተኛ ቁጥር እየተማረከ አካባቢዎችን ለቆ እየወጣ ባለበት ሁኔታ ነው። አሁንም ጀነራል ማመር ተሰማ ፋኖ አልቆለታል፣ በታትነነዋል፣ የቀረው አመራሩ ብቻ ነው የሚል ባዶ ዲስኩርና የድል ዜና ለደጋፊዎቻቸው እያሰሙ የሚገኙት። በሌላ በኩል በተስፋ መቁረጥ ውስጥ የሚገኘው ያገዛዙ ሰራዊት የፋኖ ቤተሰቦችን ያሰቃየ እንደሚገኝ የፋኖ ቤተሰብ ናችሁ ያሏቸውን አርሶ አደሮች እንደዚሁም ማንኛውንም አርሶ አደር ቤት በመግባት የተቀመጡ እህሎችን እያወጡ የሚደፉበት፣ ሴቶችን የሚደፍሩበት በጣም አስነዋሪ ተግባር እየፈጸሙ ያሉበት ሁኔታ ድል እያደረጉ ሳይሆን እየተሸነፉ በመምጣታቸው በኪሳራና በተስፋ መቁረጥ የሚያደርጉት እና የሚወስዱት እርምጃ እንደሆነ በግልጽ የሚታወቅ ነው። ለማንኛውም አሁን በአማራ ክልል ያለው አጠቃላይ ሁኔታ ምን ይመስላል? አብይ አህመድ ጦሩን እያጓጓዘ ነው። በከፍተኛ መጠን በአገሪቱ በመላ የሚገኙትን የሰራዊት አካላት ወደ ሰሜን እያጓጓዘ እንዳለ በቪዲዮ ጭምር የሚወጡ መረጃዎች እያመላክቱ ነው። በቀጥታ ወደ አማራ ክልሉ ጉዳይ እንገባለን። በአማራ ክልል ያለው ወቅታዊ ሁኔታ በተመለከተ በእጅ የሚገኙትን መረጃዎች እንድታካፍለን እድሉን እሰጥሃለሁ። መልካም መሳይ፣ እንግዲህ በማዕከላዊ ጎንደር ልክ እንደ ደቡብ ጎንደሩ በርካታ ቦታዎች ላይ ውጊያ እየተደረጉ እንደሚገኙና መነሻውን ከጭልጋ ወረዳ ጫንድባ ከተማ አድርጎ ወደ ጣቁሳ ደልጊ አቅጣጫ ሲጓዝ የነበረ የአገዛዙ ጦር በአብዛኛው መደምሰሱን መረጃዎች ያመላክታሉ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ በጌምድር ክፍለ ጦርና ዞብል ጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ የተከበበ የአብይ አህመድ ጦር በከፍተኛ ሁኔታ የተደመሰሰ ሲሆን አብዛኛው ኃይሉ የመንገድ ራት ሆኖ ወድቆ እንደቀረ መረጃዎች እየጠቆሙ ይገኛሉ። በጭልጋና ጣቁሳ ወረዳ አዋሳኝ የሚገኙ ጨውድባና ወርቅ ድባ በተባሉ ቦታ ላይ ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽቱ 2 ሰዓት በዘለቀው እልህ አስጨራሽ ትንቅንቅ ከፍተኛ ተጋድሎ የተደረገ ሲሆን የአገዛዙ ጦር ጭኖት ይንቀሳቀስ የነበረ አብዛኛው ከነሰራዊቱ ተደምስሷል። የአገዛዙ ሻለቃ አመራርን ጨምሮ 100 አለቃና ትይዩ ኃላፊነት ያላቸው አመራሮች እንዲሁም በመቶዎች የሚቆጠሩ መስመራዊ መኮንኖች እና ሌሎች የስርዓቱ የጸጥታ ኃይሎች ተደምስሰዋል ተብሏል። አብዛኛው የጦር ቁሳቁስ በነበረው የተኩስ ልውውጥ የጋየና የወደመ ሲሆን ከ150 በላይ ሙትና ቁስለኛ ተመዝግቧል። የጦሩ ቁሳቁስ መጫኛ የነበረው ተሽከርካሪዎችም ሙትና ቁስለኛን ማመላለሻ ሆነው አምሽተዋል። ከዚሁ ትናንት ውጊያ ከተደረገበት ቦታ ላይ በ12 ቀናት ልዩነት ውስጥ የትናንቱ ውጊያ ለ4ኛ ጊዜ ሲሆን የትናንቱን ጨምሮ 2 ሻለቃ 5 የ100 አለቃና 2 ሎጂስቲክስ መምሪያ ኃላፊዎች በድምሩ 9 አመራሮችን ጨምሮ ከ250 በላይ ሙትና ቁስለኛ ከ150 በላይ የመሳሪያ ምርኮኛ ከ25,000 በላይ ቅይጥ ተተኳሽ ገቢ ማድረጋቸውን አስታውቋል። በአሁኑ ሰዓት የአገዛዙ ጦር ኃይል ቁስለኞችን ከወረዳ ወረዳ
አንቀሳቅሶ ማሳከም እንዳይችል መንገዱ ወደ ጨዋሂት፣ ወደ ጭልጋ፣ ወደ ጣቁሳ ደልጊ የሚወስዱ መንገዶች በሙሉ በመዘጋታቸው በቆረጣ የተዘጋ ሲሆን የሄሊኮፕተር አማራጭን እንደ መጨረሻ አማራጭ ሊጠቀም በእንቅስቃሴ ላይ እንደሆነ መረጃዎች ያመላክታሉ። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ አካል የሆነችው ላስታ ጀነራል አሳምነው ጽጌ ኮር ከሁሉም ክፍለ ጦሮች የተወጣጡና የኮሩ ነብሮ ኮማንዶዎች ዋክሹም ብርጌድን ጨምሮ በተሳተፉበት አውደ ውጊያ በአገዛዙ መከላከያ ሰራዊት ላይ ድል ተቀዳጅተዋል። በቡግና ወረዳ አይና ከተማ ላይ በዙሪያው በተደረገ ከባድ ትንቅንቅ የአገዛዙን የጦር ኃይል ምሽግ በመስበር ከ82 በላይ በመደምሰስ 25 ክላሽ 1520 የክላሽ ተተኳሽ 32 የእጅ ቦምብ 26 የወገብና የደረት ትጥቅ በመማረክን ውጊያውን በድል ማጠናቀቃቸውን አስታውቀዋል። በሌላ ዜና በሶስት አቅጣጫ ወደ ጃቢ ጠናን ወረዳ ማክሰኝት ከተማ የመጣውና ፍኖት ሰላም ከተማ የመሸገው በርካታ የአገዛዙ ሰራዊት ተደመሰሰ። ለዘረፋና ንጹሃንን ለማፈን ወደ ማክሰኝት ከተማ በሌሊት በሶስት አቅጣጫ የመጣ ቢሆንም በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ከባድ ጥቃት ደርሶበት ወደ ኋላ ማፈግፈጉን ለማወቅ ተችሏል። በተደረገው ውጊያም በርካታ የአገዛዙ ጦር ማክሰኝት ከተማ ላይ ያለቀ ቢሆንም ተከታትሎ ፍኖት ሰላም ከተማ ጎቻ ከሚባለው ወታደራዊ ካምፕ ድረስ በመምጣት ወታደራዊ ምሽጓቸውን ከፍኖት ሰላም ከተማ 2 ኪሎ ሜትር ርቀት ላይ የሚገኘውን የጎቻ ምሽግን መቆጣጠራቸውን አስታውቀዋል። በሌላ ዜና እንዲሁ በምስራቅ ጎጃም ደብረ ማርቆስ ከተማ፣ በማዕከላዊ ጎንደር ቆላድባ ከተማ እንዲሁም በፍኖት ሰላም ከተማ በሶስቱ በተመሳሳይ ቀን በተፈጸመ የከተማ የቦምብ ጥቃት በሶስቱ ከተሞች ከ25 በላይ የአገዛዙ ጦር መመታታቸውንና መሞታቸውን ለማወቅ ተችሏል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ባወጣው መግለጫ በደጀን፣ በጁቤ፣ በሮብ ገበያ፣ ጡይና ደብረ ማርቆስና አንበር ከተሞች ላይ የፋኖ ቤተሰብ ናችሁ በማለት በርካታ ወጣቶችና የፋኖ ቤተሰቦች ታስረው እንደሚገኙና የፋኖ መግለጫ እነዚህን ወጣቶች አያሳሰራችሁ እንዲሁም በእስር ቤት ላይ ከፍተኛ ስቃይ እያደረሳችሁ የምትገኙ ሰዎችን ማስጠንቀቂያ በመስጠት በአስቸኳይ የማይፈቱ ከሆነ እርምጃ የምንወስድ መሆናችንን በማለት አስታውቀዋል። በተለይ በደብረ ማርቆስ ከተማ ከ350 በላይ መምህራን ወደ ገጠር ሄደን ማስተማር አንችልም በማለታቸው ምክንያት 350 መምህራን በደብረ ማርቆስ ከተማ ላይ ታስረው እንደሚገኙ፣ 1 ወር እንዳለፋቸው፣ በሉማሜ ከተማም ደግሞ 70 የፋኖ ቤተሰብ ሚስቶችና እህቶች ናቸው እናቶች ናቸው በማለት ታስረው ከ1 ወር በላይ የቆዩ ቢሆንም 8ቱ በታሰሩበት በመከላከያ ሰራዊቱ መደፈራቸውን ጠቅሶ እነዚህ እህቶቻችንን ከስቃይ ለማዳን ኦፕሬሽን ሰርተን አካባቢን ተቆጣጥረን ይህንን ግርፋት እስራትና ለመንግስት ፋኖ ቤተሰቦች ናቸው በማለት ጥቆማ የሚሰጡ ኃይላትን እርምጃ የምንወስድ መሆናችንን በማለት መግለጫ መስጠታቸውን አስታውቀዋል። በሌላ ዜና እንግዲህ በደቡብ ጎንደር በተለይ በደብረ ታቦርና በወረታ ከተማ አሁንም ውጊያዎች ሊቀጠሉ መሆናቸው ሲታወቅ በተጠና መንገድ የአገዛዙን ጦር አጥቅተው ከተሞችን ተቆጣጠሩ ቢሆንም ፋኖ ሲገባ በሆስፒታሎች ውስጥ የብልጽግና አመራር የአስክሬን ማቆያ ክፍል ራሳቸውን ደብቀው እንደተገኙና በኋላም የፋኖ ኃይሎች መከላከያ ደርሶ ከተሞችን በሚቆጣጠርበት ጊዜ ከአስክሬን ክፍል ውስጥ ወጥተው ከህዝቡ ጋር የተቀላቀሉ መሆናቸውን እጅግ በጣም የሚያስገርም ዜና ነው የደረሰኝ። ከዚህ ሞት ይሻላል በማለት የአካባቢ ህብረተሰብ እየቀለደባቸው እንደሚገኝ ነው መረጃዎችን እናመላክቱት። መሳይ በአሁኑ ሰዓት አማራ ክልልን በአብዛኛው ተቆጣጥሮ ያለው ማን ነው? የአብይ አህመድ አገዛዝ በዚህ ደረጃ ቦታዎችን እየለቀቀ ይዟቸው የነበረውን በሙሉ ለፋኖ እያስረከበ በሚሄድበት በዚህ ወቅት ላይ ምን ማለት ይቻላል? ክልሉ በፋኖ ቁጥጥር ስር የሚገባበት የመጨረሻው ምዕራፍ የቀረ ነው የሚመስለውና እንደዚህ ላይ ምን ማለት ይቻላል? መሳይ በአጭር ጊዜ ውስጥ እኮ መንግስት ራሱ መልሱን አግኝቶታል እኮ። አንደኛ የተሳሳተ ድምዳሜ ላይ ደርሰው የፋኖ ኃይል በክልሉ ሚኒሻ ወይም የታጠቀ ኃይል አድማ ብተና፣ ፖሊስ፣ የብልጽግና አመራር ራሱ ተዋግቶ ከተሞችን ይጠብቃል ብሎ ገምቶ ከሆነ እኮ እግራቸው ሳይነቅል እኮ ደብረ ታቦር ከተማን ተቆጣጠሩ። 18 ወረዳዎችን የደቡብ ጎንደር ወረዳዎችን የተቆጣጠሩት እኮ መከላከያ ሙሉ በሙሉ አካባቢ ሳይለቅ ነው። መከላከያን እየመቱ ደብረ ታቦር አስገብተው ከመና መቀጣዋ ጀምሮ ላይጋይንት፣ ንፋስ መውጫ፣ ክምር ድንጋይ ድረስ መከላከያ ነበር እኮ። ተመቶ ደብረ ታቦር ገባ። ከደብረ ታቦር ወጦ ወደ ትግራይ ክልል መንገድ ጀመረ። ነገር ግን ብዙ ሳይሄድ 1 ቀን ሳያድር ደብረ ታቦር ከተማን ተቆጣጠሩ። ከዛ በኋላ አለምበር ከተማ ላይ መጣው ማጥቃት ሲጀምሩ አልፎ ሐሙሲት ከተማ
ላይ መቆጣጠር ሲጀምሩ የመከላከያ ሰራዊቱ እኮ ተመለሰ። በማዕከላዊ ጎንደር ደግሞ ብንሄድ የአለፋ ከተማ ወረዳ ዋና ከተማ የሆነችው ሻውራን፣ የቋራ ወረዳ ዋና ከተማ የሆነችው ደለጎን እንዲሁም በሙርን ሌሎች እዛ አካባቢ የመከላከያ ካምፖችን ለቀው ወደ ሻውራ መጠው መከላከል ሲያደርጉ በተለያየ አቅጣጫ በአጸደ ማርያም፣ በጋዝጌ፣ በደንገል በር አካባቢ የነበሩት የፋኖ ኃይሎች ሻውራ ከተማ ላይ ጥቃት በመፈጸማቸው ሸሽተው ድኩል አርባ ከተማ መጡ። አሁንም ከድኩል አርባ ለቀው ወደ ግዳጅ እንሄዳለን ብለው የደልጊ የነበረውን የመከላከያ አንድ ክፍለ ጦር ይዘው እንቅስቃሴ ሲያደርጉ ጨውድባ ከተማ ላይ ቦታ ላይ ተመቱ። ነገር ግን ራሳቸውን እየተከላከሉ ጎንደር ከተማ ገቡ። ሌላ ኃይል ከጭልጋ ተነስቶ በጫንድባ አርጎ በጨውድባ አርጎ ወደ ደልጊ ከተማ ጉዞ ሲያደርግ ደግሞ ምን ያክል ጉዳት እንደደረሰበት በተደረገው ውጊያ አይተናል። ከ150 በላይ የመከላከያ ሰራዊት ተመቷል። ከፍተኛ ጉዳት ደርሶበታል። የያዘውን ስንቅና ትጥቅ ተቀምጧል። የያዘውን ሞርተር፣ ዲሽቃ፣ ስናይፐር፣ ብሬን፣ የነፍስ ወከፍ መሳሪያ ክላሽን በበርካታ ሁኔታ ማርከው ወስደዋል። በሺዎች የሚቆጠሩ ተተኳሾችን ማርከዋል። ስርዓቱ ተሸንፏል። አማራ ክልል ተሸንፏል። አሁን የፈለገው አጠቃላይ ውጊያውን ካወጣኝም ያውጣኝ፣ አንድ ጊዜ የዓለም አቀፍ ማህበረሰብ ገላጋይ ሆኖ እንዲገባ ወደ ትግራይ ክልል ሂጄ ጦርነት ከከፈትኩ በኋላ ገላጋይ እንዲገባ ወደ ትግራይ ክልል ሂጄ የደፈረሰው ደፍርሶ የጠራው ጠርቶ አይንን ጨፍኖ የገባበት ጦርነት ሊሆን እንደሚችል ነው አብዛኛው ሰው እየገመተ የሚገኘው። ይሄ ጦርነት በአማራ ክልል ዛሬ አይደለም የተሸነፈው፣ እስካሁን ድረስም የቆየው የፋኖ ኃይሎች አንድ ባለመሆናቸው ነው። እነሱ እንደሚናገሩት የመከላከያ ኃይሉ አይደለም ትግራይ ክልልና ኤርትራ ክልል ሄዶ አማራ ክልል ላይ አቅመ ቢስ ሆኖ ተበትኖ ነው ያለው። ስለዚህ ግምታቸው የተሳሳተ እንደሆነ፣ ሁለተኛ በሌሎች ክልሎችም በኦሮሚያ ክልል፣ በደቡብ ክልል አሁን እየተፈጠረ ያለው የኦሮሞ ነጻነት ሰራዊት የመከላከያ ሰራዊቱ እግሩን ነቅሎ ገና የኦሮሚያ ክልል ድንበር ከተሞች እንኳን ሳይደርስ በሰሜን ሸዋ የኦሮሚያ ሰሜን ሸዋ ተብሎ የሚጠቀሰው ከጓሃጤውን ጀምሮ ገብረ ጉራቻ፣ ፍቼ፣ ሌሎችም በአዲስ አበባ 50 እና 60 ኪሎ ሜትር ርቀት ላይ ያሉ ከተሞች የኦሮሞ ነጻነት ሰራዊት ገብቶ የፈለገውን ነገር እያደረገ እንደሚገኝና በርካታ ሚኒሾች እንደተገደሉ ነው መረጃዎች የሚያመላክቱት። በዝዋይ ዱግዳ ወረዳ ርሲ የኦሮሞ ነጻነት ሰራዊት ገብቶ ምን ያክል ጥቃት እንደፈጸመና ምናልባትም በርካታ ሚኒሻ እጁን መስጠቱን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ ስርዓቱ በአማራ ክልል ብቻ ሳይሆን በኢትዮጵያ ደረጃ የተሸነፈ ስርዓት በመሆኑ የሚወስደው እርምጃ ምናልባት እንደቆሰለ ጅብ ያገኘውን ነገር እየረከሰ መቀጠል ነው የፈለገው። በአጠቃላይ በአማራ ክልል የብልጽግና አመራር ተሸንፏል። ምናልባት ደብረታቦርና ወረታ ውጊያ ሲደረግ የክልሉ የመንግስት ባለስልጣናት፣ የቢሮ ኃላፊዎች፣ ትልልቅ ኮሚሽነሮች ሚስቶቻቸውና ቤተሰቦቻቸውን ወደ አዲስ አበባ እንዳጓጓዙና ትንሽ ገብቶ ቢመጣ ኑሮ 40 ኪሎ ሜትር ርቀት ላይ ውጊያ እየተደረገ እነሱ ገና የጥይት የክላሽ ጥይት ድምጽ በማይሰማበት ደረጃ የራሳቸውን ልጆችና ቤተሰቦች በአየር መንገድ አማካኝነት ወደ አዲስ አበባ ከተማ እንዳመጡ መረጃዎች እየጠቆሙ ይገኛሉ። ስለዚህ በአንደበቱ ስላልተናገረው በድርጊት ስላልገለጸው እንጂ በአማራ ክልል መንግስት ሙሉ በሙሉ ተሸንፏል ማለት ይቻላል። መሳይ በተለያዩ የኢትዮጵያ አካባቢዎች ያለው የጸጥታ መደፍረስ ሁኔታ ተባብሶ ቀጥሏል። ወደ አርሲ አካባቢ የሚሰማው መረጃ የመንግስት አቅም እየተዳከመና በአማጽያን በተለይም በኦሮሞ ነጻነት ሰራዊት አማካይነት አካባቢዎች በቁጥጥር ስር እየዋሉ እንዳለ የመንግስት ኃይሎችም ጥቃት እንደተፈጸመባቸው የሚገልጹ መረጃዎች እየወጡ ይገኛሉ። በሌላ በኩል የአሜሪካን መንግስት በተባበሩት አረብ ኤሚሬትስ ላይ ማዕቀብ ለመጣል የሚያስችል ግፊት በሴናተሮች አማካይነት እየተደረገ እንዳለም እየተሰማ ነው። የአብይ አህመድ አገዛዝ በተባበሩት አረብ ኤሚሬትስ የገንዘብ ደጋፊነት በቤኒሻንጉል ጉሙዝ ክልል የሰጠው የጦር ሰፈር የአሜሪካውያንን ስጋት በከፍተኛ ደረጃ ጨምሯል። ማዕቀብ የሚጥሉ ከሆነ የአብይ አህመድ አገዛዝም ከማዕቀቡ የሚተርፍ እንዳልሆነ ነው እየተነገረ የሚገኘው። በአጠቃላይ በኢትዮጵያ ወቅታዊ ሁኔታ በተለይም በአማራ ክልል ያለውና በቀጠናው እየተጠናከረ የመጣው የጸጥታ ችግር ለዓለም አቀፉ ማህበረሰብ ትልቅ ስጋት ሆኖ ተደቅኗል። አዲስ አበባ ዛሬ 1 ዓመት አካባቢ የተያዙ ወጣቶች አሁን ያሉበት የገቡበት አይታወቅም። ፍርድ ቤትም አልቀረቡም። የታሰሩበት እስር ቤት የት እንደሆነም አይታወቅም። ከነዚህ መሃል ገነት አራጌ ትገኝበታለች። ገነት አራጌ የኢዜማ የቀድሞ የሴቶች ጉዳይ ኃላፊ ናት። በጣም ጠንካራ ወጣት ናት። እሷን ጨምሮ በርካታ ወጣቶች ተይዘው የት እንደገቡ አልታወቀም። ቤተሰብ አስክሬንም ከሆነ ስጡንና እርማችንን እናውጣ ብለው እየጠየቁ ነው። የትኛውም የኢትዮጵያ እስር ቤት የትኛውም ድብቅ እስር ቤት ተፈልጎ ታስሰው ጠፍተዋል። በጣም አስገራሚ ነው። በዋት ጊዜ እንዲህ አይነት ነገር ሰምተንም አይተንም አናቅም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ
ኢዜማ በዚህ አንፃር ምንም አይነት መግለጫ አለመስጠቱ በራሱ አነጋጋሪ ነው። እንደሰማነው ከሆነ የገነት አራጌ ወላጅ ቤተሰቦች እነ ፕሮፌሰር ብርሃኑ ነጋን እቤታቸው ጋብዘው በከፍተኛ የወዳጅነት ስሜት እንዳስተናገዷቸው ነው የሰማነው። ቤተሰብ ምናልባት እነ ፕሮፌሰር ብርሃኑ ነጋ በዚህ ረገድ የሚረዷቸው እንደሆነም ተማጽኖ ጥያቄ አቅርበው ነበረ። በኢዜማ በኩልም ሆነ በፕሮፌሰሩ በኩል እስካሁን ስለ ጉዳዩ ትኩረትም አልተሰጠም። ምናልባት ይሄ ጉዳይ ወዴት ሊያመራ ይችላል የሚለው የብዙ ኢትዮጵያውያን ስጋት ነው። ወንጀል ሰርተውም ከሆነ በአግባቡ በአገሪቱ ሕግ መሰረት ፍትህ ማግኘት ሲገባቸው በህይወት ይኑሩ አይኑሩ የሚታወቅበት ነገር በሌለበት አንድ ዓመታቸውን ትላንትና ደፍነዋል። በዚህ ላይ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ መግለጫ አውጥቷል። በአስቸኳይ ያሉበት ቦታ እንዲታወቅ ይደረግ ዘንድ ነው ጥሪ ያቀረበው። በአብይ አህመድ አገዛዝ በኩል ምንም አይነት ምላሽ እየተሰጠ አይደለም። እነዚህ ወጣቶች የት ነው ያሉት? በህይወት የሌሉም ከሆነ ይነገረን የሚለው የቤተሰብ ተማጽኖ ጠንክሮ እየተሰማ ነው ያለው። እነዚህ ሰዎች ሲዋጉ ሲያሴሩ አልተያዙ። በግልጽ የመንግስት ደጋፊ የሆነው የኢዜማ ፓርቲ አባል ሁና በብቃት ስትሳተፍ የነበረች እጅግ በጣም ብሩህ ጭንቅላት የነበራት ከፍተኛ የሆነ አቅም ያላት ልጅ ምንም ባላጠፋችውና ባልሰራችው ወንጀል ታፍና ተወስዳለች። በጠራራ ፀሐይ ነው የተወሰደችው። ህዝብ እያየ ነው የተወሰደችው። ሁለተኛ ሌሎችም የእሷ ጓደኞች ባንኮች ላይ የሚሰሩ የኢትዮጵያ ቴሌኮሙኒኬሽን መስሪያ ቤት ላይ የሚሰሩ ከሚሰሩበት ተቋም በተለይ ባንክ የሚሰራው ሜክሲኮ አካባቢ የሚገኘው የመከላከያ ዩኒፎርም የለበሱ ታጣቂዎች መስሪያ ቤቱ ድረስ ገብተው ነው የወሰዱት። ከዛ በኋላም የቤት ፍተሻና ብርበራ አድርገዋል። እነዚህ ሰዎች ሌላ ሰው ወይም ሌላ የታጠቀ ኃይል ወይም ሌላ ድርጅት ወይንም ገንዘብ የፈለገ ሰው አፍኖ ገንዘብ ለመደራደር እንዳልወሰዳቸው የሚያሳዩ በርካታ ምሳሌዎችን መጥቀስ እንችላለን። እንግዲህ እነዚህ ሰዎች 1 ዓመት ሆኗቸዋል። ሳናጣራ አናስርም። ከዚህ በፊት እኛ አሸባሪዎች ነበርን። በየቀበሌውና በየወረዳው ቶርች ማድረጊያ ማዕከላትን በድብቅ ወጣቶችን እያስገባን ስንገድል ዘቅዝቀን ስንገርፍ በኤሌክትሪክ ስንጠብስ ብልታቸው ላይ ሃይላንድ ስናንጠለጥል ነበር። እኔ በኢህአዴግ ስም በፓርላማው ላይ ኢህአዴግን ወክዬ ይቅርታ ጠይቃለሁ ያለ መንግስት ዛሬ እነዚህን ወጣቶች ምንም ወንጀል ያልሰሩ ወጣቶችን አፍኖ 1 ዓመት ሙሉ ፍርድ ቤት አለማቅረብ አይደለም ትልቁ ወንጀል፣ ያሉበትን ቦታ እንኳን አለማሳወቅና ቤተሰቦቻቸው 365 ቀናት ሙሉ እንቅልፍ አጥተው ሲተኙ ለዜጎች ክብር የሌለው መንግስት መሆኑን በእነዚህ ግለሰቦች ብቻ እንኳን አገር ላይ አብዮት የሚያስነሳ ወንጀል ተፈጽሞባቸዋል። ነገር ግን እነሱ ብቻ አይደሉም። የብልጽግና ደጋፊ ፓርቲ የሆነው የኢዜማ ሊቀመንበሩ እኮ ከታሰረ ዓመት አልፎታል። ሌሎችም አባላቶች እኮ በየክፍለ ሀገሩ እየታፈኑ እየተሳደዱ መድረሻ አጠው ራሳቸውን ደብቀው ነው የሚገኙትና እንግዲህ የሚደግፈውን ፓርቲ እንደዚህ ካሳደደ የሚገዳደሩ ፓርቲዎች ቢኖሩ ምን ሊያረጋቸው እንደሚችል የዚህ መንግስት አጠቃላይ ወንጀል ቁልጭ አድርጎ የሚያሳይ ነገር ነው። ነገር ግን ዛሬ እነሱን አፍኖ የት ቦታ እንዳደረጋቸው አይናገርም። ገሏቸውም ይሁን ከፍተኛ የአካል ጉዳት ደርሶባቸውም ይሁን በረሃብ ምክንያት ምግብ በአቅርቦት በሕክምና እጦት ምክንያት ህይወታቸውን አጣው ከሆነ የሚታወቅ ነገር የለም። ይሄ ነገር ግን 100 ዓመትም እንኳን ቢወስድ የብልጽግና አመራሮች በህይወት እስካሉ ድረስ የሚጠየቁበት የዓለም አቀፍ ወንጀል ሆኖ የተመዘገበ ነገር ዴቭና አዴ የሚጋቡበት ቀን ተቆረጠ። የሊሊ ንብረት ሁሉ ነገሯ ቤዛ ወረሰቻት። ቤዛም እስር ቤት ተወርውራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ። ቤተሰቦቼ ሰላማችሁ ብዝት ትርፍ ይበልልኝ። ውድ ኢትዮጵያውያን ኤርትራውያን ብዝት ትርፍ ይበልልኝ ሰላማችሁ እያልኩኝ እንደተለመደው ይዤላችሁ የመጣው ሰራተኛዋ አዴ ክፍል 197 ነው ይዤላችሁ የመጣሁት ማለት ነው። እና ቪዲዮን በላይክ ጀምሮ ትላችኋለሁኝ። እንግዲህ የሊሊ ቤቷ ቤዛ ባለፈው ራሷን እንትን ባለችበት ጊዜ ቤቷ የቤቱን ካርታ ሁሉ ነገሩን ይዛው ወጣ ነበር። ወንድሟን ሄዳ አምጣው ይሄንንም ቁልፍ ያገኘሁት እላ ያለ ጊዜ አስቀርጨው ነበር በማለትም ለሱ ቁልፍ ሰጥተው ባለፈው እንደምታስታውሱት የቤቱን ካርታዎች ሁሉንም ይዟቸው ወጥቶ ነበር። አሁን የቤቱን ሁሉ ነገሩን ወደ እነሱ ያዟዞሩ ስለሆነ እንግዲህ ለሊሊ አክስቷ ሁሉ ጊዜ ደውላ ንብረቱ አደጋ ላይ ነው ብላ ትነግራታለች። ሊሊም ግራ ገብቷት አንቺ ግን ምንድነው የምትይው በማለትም
ባለፈው እንደዛ እንዴት ልትቻልሽ በማለትም ስልክ ዘግታባታለች። አሁንም ስልክ ደውላላት የቤቱ አደጋ ላይ ነው ያለው፣ ንብረቱ ሁሉ ነገሩ አደጋ ላይ ነው ያለው፣ ስለዚህ በማለትም የቤቱ ካርታ የት ነው ያለው በማለትም ስልክ ትደውልላታለች። አክስቴ ግን ምን እያልሽ ነው? የቀለሽ ነው ወይ? እውነትሽ ነው እንደዚህ የምትዩ በማለትም እሷም ተነስታ የቤቱን ካርታ ሲፈልገው የቤቱን ካርታ አጥተዋለች ማለት ነው። እናም ይሄ ደግሞ የቤዛ ስራዋ ስለሆነ እሱን ይዛ ሄዳ በራሷ ስም ቤቱን ሁሉ ነገር እየቀየረች ነው። እናም አዴና ዴቭ ሊጋቡት ወሰኑ። እንግዲህ በወሰኑበትም ውሳኔያቸው እኔ አሁን ሁሉ ነገር እንትን ብያለሁኝ፣ አንቺ ግን ውሳኔሽን ንገሪኝ በማለት ሁለቱም ውሳኔያቸውን እንግዲህ ለፍቅር እናት ነግሯታል። የፍቅርም እናት እስቲ ምን ወሰናችሁ? ለመቼ ወሰናችሁ? ሰርጋችሁ መቼ ሊሆን ነው ብላ በማለትም ትጠይቃቸዋለች። በዛን ሰዓት በቃ በዚህ ሳምንት እንዲሆን እንፈልጋለን ሲሉ በዚህ ሳምንት እንኳን መሆን የለበትም፣ አዴም ቤተሰብሽን እናት አባትሽን ማምጣት አለብሽ፣ እናም ደግሞ እኔም ደግሞ በደንብ መዘጋጀት አለብኝ፣ ስለዚህ ትንሽ ጊዜ አስፈልገኛል በማለትም ትንሽ ጊዜ ስጡኝ በማለትም ነግራቸዋለች። ስለዚህ ስለ ሰርጉ ምንም አይግባችሁ፣ ስለዚህ እኔ አለሁኝ። ዴቭም እንግዲህ እናትህን አምጥታ ሰርፕራይዝ ማድረግ አለብህ፣ መናገር አለብህ ብለዋታል። እናም ደግሞ አንቺ ሁሉንም ነገር ላንቺ ትቼዋለሁኝ ማሚ፣ አንቺ ለናቴ ደውይና ንገሪያት፣ ሁሉንም ነገር አስረጃት በማለትም እሺ ችግር የለውም እኔ አናግራታለሁ፣ ስለ ሁሉም ነገር ችግር የለውም በማለትም አናግረዋለች ማለት ነው። ቤዛ ባለፈው ቁጥጥር ስር ውላ ነበር። አሁን መድኃኒቱን ማነው የቀየረው? ማነው እንደዚህ ያረገው? በማለትም እንግዲህ አፋጧታል። እሷ ምንም ልትናገር አልቻለች። ተንኮሉና ሴራዋ ማያልቀው እኔ ምንም ያረኩ ነገር የለም፣ ለኔ ጠላቶች ናቸው ሁሉም በማለትም ትናገራለች። እንግዲህ ገጀራውም እኔን አሁን መጥቶ ይዙኛል በማለት እሱም ፈርቷል። የቤዛን ወንድም ደግሞ እኔም ሄጄ እህቴ ከተያዘችማ እኔም ሄጄ እጄን ሰጣለሁ፣ ሄጄ አናግራታለሁ፣ ካልሆነ ዶክተሩን ሄጄ ክሱን እንዲያነስላት አረጋለሁ እንጂ እህቴ ተይዛማ እኔ ቁጭ አልልም በማለትም እሱም ተናግሮ እንግዲህ ወደ ቤዛ ቀጥታ ሄዷል ማለት ነው። አዴና ዴቭ ባሉበት አንድ ላይ ሁለቱም አውርቶ ጨርሶ በቃ አንተ ወደ ቤት ተመለስ፣ እኔ ደግሞ ለዶክተሩ እነግረዋለሁኝ በማለትም እሷም እንግዲህ እኔም ዶክተሩ ስለነገረኝ ነው ይሄንን ውሳኔ የወሰንኩት፣ ስለዚህ እሱም ደስ እንዲለው እነግረዋለሁ ስትል ዴቭም ዶክተሩ ጥሩ ነገር እንዳለው ገብቶኛል፣ ዶክተሩ ጥሩ ሰው ነው፣ እስካሁን ድረስ ሳላቀው ነበር በማለትም ሂጂ በማለትም ሁለቱም ተለያይቷል። ነገር ግን ዶክተሩ ከሩቅ ቆሞ እያያቸው ነበር። ሲያያትም ደስተኛ ነች። አዴ እኮ ደስተኛ ነች፣ እኔ ለምንድነው እንደዚህ ሆነው በማለትም ብቻውን ያንሰላስላል ማለት ነው። በዛን ሰዓትም እንግዲህ ሁለቱም ከተለያዩ በኋላ ለሱ ስልክ ትደውልለታለች። ይሄን ያለህ ዶክተር እኔ ቢሮ ልመጣ ነበር ትለዋለች። በዛን ሰዓትም እኔ ወይቺ ልጅ አየችኝ ማለት ነው ወይስ ለምንድን የደወለችው በማለትም አይ ቢሮ የለሁም እኔ ትንሽ ወጣ ብያለሁ በማለትም ሲነግራት በቃ እኔና ዴቭ ባለፈው ያልከውን ነገር ወስነናል፣ ልንጋባ ነው፣ ደስ ብሎኛል፣ አንተ ባልከው ነገር ስለሆነ እሱን ነገር ልነግርህ ነበር ልመጣ የነበረው በማለትም ስንነግረው በቃ ወሰናችሁ ማለት ነው፣ እንኳን ደስ አላችሁ በማለትም እሱም ልቡ በጣም እንትን ብሎ ተሰብሮ አናግሯታል ማለት ነው። አዴና ዴቭ በመጋባታቸው ሁሉም ደስ ብሏቸዋል። ሮማንም እንግዲህ ደስ ብሏታል፣ አሹም ደስ ብሎታል ማለት ነው። እና የነሱ በጉጉት የሚጠበቀው ሰርግ እንዴት ይሆናል? እንግዲህ የአዴ ቤተሰብስ ይመጣሉ? እናቷስ ትፈቅዳለች? እናቴን እኔ ቀስ አርጌ እንደምንም አርጌ አስረዳታለሁ፣ ቀስ በቀስ ደግሞ እዚህ አምጥቼ የዴፍን ጸባይ ስታቅ ትወደዋለች፣ ችግር የለም በማለትም አዴ ውሳኔዋን ወስና እንግዲህ ልታገባ ነው። የአዴ እናት ምን ትላለች? የአዴ አባትስ ይወስናል ወይ? እንግዲህ ግራም ያጋባ ነገር ቢሆንም እነሱ ግን ወስኖ ጨርሷሉ። የፈለገ ነገር ይምጣ እንጂ ካሁን በኋላ እንጋባለን ብሎ ወስኗሉ ማለት ነው። እናም ደግሞ የነሱን ሰርግ ደግሞ ሁሉም ሰው በጉጉት የሚጠብቀው ሰርግ ነው። እነ ዳይመንድም ሁሉም ይጠብቁታል። መቼ ነው ዴቭ የምታገባን ሰርግ የምታበላን በማለትም ፍቅር ደግሞ እንግዲህ ምን እንደምታረግ ባይታወቅም ፍቅር ዴቭን ሊቀቅልኝ ሁሌ ተሱ እንትን ውጭልኝ በማለትም አዴን ሁሌ እንደምትጨቀጭቃት ይታወቃል። አዴና ዴቭ አሁን ሊያገቡ ነው በማለትም
እንቅልፍ የነሳት ፍቅር ምን እንደምታረግ ባይታወቅም ማለት ነው። እንግዲህ ሊሊ የቤቶቹን ካርታ ፈልጋ አታዋለች። የመጨረሻም አዴንም ጠርታ አይተሽ ነበር ወይ እዚህ አርጌው ነበር፣ ኧረ በፍጹም እኔ ያላረኩም በማለት ትነግራታለች። አይ ምናልባት ባቡሬ የሆነ ቦታ ቀይሮ ሊሆን ይችላል ሰው እንዳየው በማለት ሲነግራት እስቲ ልደውል ትለዋለች። እሱም ኧረ እኔ አላነሳሁኝም በማለት ይነግራታል። እንዴ ማን ወሰደው ማለት ነው? እንዴት ሊሆን ይችላል? አክስቴ ደውላ እኮ ንብረቶቹ ሁሉ ነገሮቹ አደጋ ላይ ናቸው በማለት ነግረኛለች በማለት እንዴት እሷ ልታቅ ቻለች ትላለች። አዴና እሷ ተፋጦ ሁለቱም በቆሙበት እንግዲህ ቪዲዮ አልቋል። መጨረሻው ምን ይሁን አናቅም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።